ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የቢሾፍቱ ሪፖርት ፕሮጀክት የፋይናንስ እና የሕግ አማካሪ ዓለም አቀፍ ኩባንያዎች ይፋ ተደረጉ። የፕሮጀክቱ የመጀመሪያ ምዕራፍ ወጪ ግምት በ2.5 ቢሊዮን ዶላር ከፍ መደረጉ ታውቋል። የኢትዮጵያ አየር መንገድ ግሩፕ በኦሮሚያ ክልል ቢሾፍቱ ከተማ አጠገብ በሚገኘው አቡሲራ በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ ሪፖርት ግንባታ ፕሮጀክቱ የአሜሪካውን KPM የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት እንዲሁም በአቪዬሽን ሕግና በሕግ ማማከር አገልግሎት የሚታወቀውን ክላይድ ኤንድ ኮ የተሰኘ ኩባንያ ደግሞ የሕግ ጉዳይ አማካሪ አድርጎ መቅጠሩን ይፋ አድርጓል። አየር መንገዱ የአፍሪካ ልማት ባንክ ዋነኛ የፋይናንስ አጋር አፈላላጊ እንዲሁም ዳር አልሃዳሽ ኮንሰልታንትስ የተባለ ድርጅት ደግሞ የቴክኒክ አማካሪ አድርጎ መሾሙንም አስታውሷል። ለዓለም አቀፍ ሪፖርቱ ግንባታ ዝርዝር የፋይናንስ ሞዴልን ያካተቱ የፕሮጀክት መረጃዎችን ያቀፈ ሰነዶች ብድር ማቅረብ ለሚችሉ አካላት መላኩን ያስታወቀው ግሩፑ ለቢሾፍቱ ሪፖርት ፕሮጀክት የመጀመሪያ ምዕራፍ ግንባታ የሚያስፈልገው ከ10 ቢሊዮን ዶላር ወጪ ወደ 12.5 ቢሊዮን ዶላር ከፍ ያለ መሆኑንና ግንባታው እንደ አውሮፓውያን አቆጣጠር በ2030 ተጠናቆ በዓመት 60 ሚሊዮን ተጓዦች ያስተናግዳል ተብሎ እንደሚጠበቅም ገልጿል። የቢሾፍቱ ዓለም አቀፍ ሪፖርት ላይ የሚሳተፉ የኢንጂነሪንግ ገዥና የግንባታ ተቋራጭ የቅድመ ግምገማ ስራና የጨረታ ማስገባት ሂደቶች እንደ አውሮፓውያን አቆጣጠር ከ2025 በታህሳስ ወር አጋማሽ እንደሚጠናቀቅም ጠቅሷል። በፕሮጀክቱ የሕግ ማማከር አገልግሎት ይሰጣል የተባለው ክላይድ ኤንድ ኮ የሕግ አማካሪ ኩባንያ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2015 የኢትዮጵያ አየር መንገድ ግሩፕ አውሮፕላን ቦይንግ B787 ድሪምላይን በለንደን ሂትሮ አየር ማረፊያ በቆመበት ቦታ ያጋጠመውን የእሳት አደጋ አስመልክቶ በእንግሊዝ የንግድ ፍርድ ቤት በአምሯቸው ላይ ላቀረበው ከ50 ሚሊዮን ዶላር በላይ ክስ ግሩፑን ወክሎ ተሟግቷል። የቴክኒካዊ ጉዳዩ አማካሪ ኩባንያው በበኩሉ የቢሾፍቱ ዓለም አቀፍ ሪፖርት በአካባቢና በማህበረሰቡ ላይ ሊያሳድር የሚችለውን ተጽዕኖ የተመለከተ ያደረገውንም ጥናት አጠናቆ በጥቅምት ወር መጀመሪያ ላይ አስረክቧል። በሪፖርቱ መሰረት ለፕሮጀክቱ ግንባታ 3979 ሄክታር የሚጠጋ መሬት ላይ በአካባቢው ሰፍረው ይኖሩ የነበሩ 2731 አባወራዎች ወይም 15320 ግለሰቦች የልማት ተነሽ እንደሚሆኑም ያስረዳል። የሪፖርት ፕሮጀክቱ የሚያርፍበት አካባቢ 8 ቀበሌዎች ማለትም አቦ አጭሮ፣ አቦ ጋርቤ፣ አቦ ሎጎና፣ አቦ ሰርቃማ፣ አሞዬሲራ፣ አቦ ሉያ፣ ኮምቦልቻ እና ደር ሾቄ የተባሉ ቀበሌዎችን እንደሚያካትትም ተገልጿል። እንደ ሪፖርቱ ገለጻ ፕሮጀክቱ በሚያርፍበት አካባቢ ላይ ይኖሩ የነበሩ ዜጎች ከተካተተው አጠቃላይ የግንባታ ስፍራ በ2310 ሄክታር የሚሆነው ለግብርና ጥቅም ይውል እንደነበረ፣ ከዚህ በማስከተል የመሬት አጠቃቀሙ የግጦሽ መሬት፣ የመኖሪያ ስፍራና የማህበረሰቡ የጋራ ይዞታዎች እንደሚያካትትም ተብራርቷል። የመሬት ይዞታ ባለቤትነት ማረጋገጥ አማካሪ ድርጅቱ ፈታኝ ሲል ከጠቀሳቸው ጉዳዮች አንዱ ሲሆን 2215 አባወራዎች ሕጋዊ ይዞታ ማረጋገጫ ሰነዶች ማቅረብ የቻሉ ሲሆን የተቀሩት 516 አባወራዎች ግን በቤተሰብ ባለቤትነት በተያዙ የመኖሪያ አካባቢዎች ላይ የሚኖሩ መሆናቸው ተገልጿል። የጤፍ፣ የስንዴና የገብስ ምርት ይመረትበት የነበረው ወደ 2515 ሄክታር መሬት አካባቢ ውስጥ 80 በመቶ 272074 ሄክታር የመኖሪያ አካባቢ እንዲሁም 163.1 ሄክታር የግጦሽ መሬት በግንባታ ፕሮጀክቱ እንደሚካተቱ ተገልጿል። በዚህም በአካባቢው የግብርና ስራዎች ይገኝ የነበረው ዓመታዊ ገቢ 92.9 ሚሊዮን ብር አካባቢ ይሆናል ተብሎ የተገመተ ገቢ እንደሚታጣም ተገልጿል።
የቢሾፍቱ ዓለም አቀፍ ኤርፖርት የመጀመሪያው ምዕራፍ ግንባታ ሲጠናቀቅ በዓመት 60 ሚሊዮን ተጓዦች ማስተናገድ እንደሚችልና ወጪውም በግምት $7.9 ቢሊዮን እንደሚሆን ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ደግሞ ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ደግሞ 110 ሚሊዮን ተጓዦችን በዓመት ማስተናገዱ እንደሚችልና $13.9 ቢሊዮን ወጪ ሊጠይቅ እንደሚችልም የአማካሪ ድርጅቱ ያቀረበው ሰነድ ያስረዳል። ወጪው ተርሚናሎችን፣ የአውሮፕላን ማረፊያና መነሻ መንገዶችን እንዲሁም የአገልግሎት የመንገድና የባቡር መሠረተ ልማቶችን ያካትታል ተብሏል። የፕሮጀክት አካባቢው ለግንባታ ዝግጁ በማድረግ ሂደት ውስጥ ከአካባቢው ነዋሪዎችና ከሚመለከታቸው የኦሮሚያ ክልል የመንግስት ቢሮዎች ጋር ምክክር በተደረገበት ወቅት ለልማት ከሚነሱ ሰዎች የቀረቡ ቁልፍ ጉዳዮችና የማሻሻያ ምክር ሀሳቦችን በዝርዝር ዳስሷል። እንደ ሪፖርቱ ገለጻ ለፕሮጀክቱ ከሚነሱ ሰዎች የቀረቡት የመሬት ካሳ እና የመልሶ ማቋቋም ጥያቄዎች መካከል ትክክለኛ ያልሆነ የመሬት ስፋት አለካክ አለ የሚል እንዲሁም ቀርቦ የነበረው በካሬ መሬት የ322 ብር የካሳ ምጣኔ ዝቅተኛ ነው የሚል ቅሬታ መቅረቡን፣ የግምት መጠኑ እንዲስተካከል የቀረቡ ምክረ ሀሳቦችም ይገኙበታል። የወጣቶች የመሬት ምደባም በአንድ ሰው 105 ካሬ ሜትር ከመሆኑ ጋር ተያይዞና የግንባታ ድጋፍ አለመኖሩ ለቤት አልባነት አደጋ ያጋልጣል በሚል ትችት ቀርቦበት እንደነበረ የተገለጸ ሲሆን ለፕሮጀክቱ ግንባታ የሚነሱ ሰዎችም እንዲሰፍሩ የሚደረግበት ቦታ ለሪፖርቱ ቅርብ እንዲሆን በማድረግ የትራንስፖርት ወጪን መቀነስ እንዲያስችላቸው እንዲሁም ስራ የማግኘት እድላቸውን ሰፊ እንዲሆን መንገድ እንዲከፍት እንዲደረግ ተጠይቋል ተብሏል። የኢትዮጵያ አየር መንገድ ግሩፕ ከቢሾፍቱ አቅራቢያ በምትገኝ አቡሲራ በተባለ አካባቢ ለሚያስገነባው የአየር ማረፊያ ከተማ ልማት የሚነሱ 2800 ቤተሰቦች ተተኪ ቤቶችና ኢኮኖሚያዊ እንቅስቃሴዎች ለማስፋት $350 ሚሊዮን መድቦ እየተንቀሳቀሰ መሆኑን የአፍሪካ ልማት ባንክ ፕሬዝዳንት ባንኩ ነሐሴ 5 ቀን 2017 ዓ.ም የፕሮጀክት ፋይናንስ የማስተባበር ኃላፊነት በይፋ በሰነድ ተፈራርሞ ውሉን ባረጋገጠበት በአዲስ አበባ ስካይላይት ሆቴል በተከናወነው ሥነ ሥርዓት ላይ ይፋ ማድረጋቸው ይታወሳል። የቢሾፍቱ ሜጋ ኤርፖርት 270 አውሮፕላኖችን በአንዴ ማቆም እንደሚያስችል እንዲሁም የአየር መንገዱ ግሩፕን የካርቦን ልቀት በ15 በመቶ እንደሚቀንስ በዓመት 3.7 ሚሊዮን ቶን ካርጎ የማጓጓዝ አቅም እንደሚኖረውና አጠቃላይ ፕሮጀክቱም $10 ቢሊዮን እንደሚፈጅ የኢትዮጵያ አየር መንገድ ግሩፕ ለፕሮጀክቱ ተነሺ አርሶ አደሮች የመኖሪያ ቤት የኢኮኖሚ እንቅስቃሴ $350 ሚሊዮን መድቦ እየተንቀሳቀሰ እንደሚገኝ ገልጸው ነበረ። ማንም ስለ ፕሮጀክቱ የሚያውቀው ሰው ዋነኛ አሳሳቢው ጉዳይ የሚመጣው የሚገነባበት 3970 ሄክታር ላይ የሚኖሩትን ሰዎች ወደ ሌላ ቦታ ማሸጋገሩ ላይ ነው። ብዙዎች እነዚህ ለልማት የሚነሱ ሰዎች ይሏቸዋል። ነገር ግን እውነቱን ስነግራችሁ አንድ ሀገር ቀድሞ ለእነዚህ ሰዎች የሚሆን ስራዎችን ለመስራት እርምጃዎች ስትወስድ ይህ የመጀመሪያዋ ነው ብሎ መናገራቸው አይዘነጋም። ፕሮጀክቱ ወደ 2800 አባወራዎች ሕይወት እንደሚነካ አስታውሰው አየር መንገዱ ግሩፕ ከመኖሪያ ስፍራ ባሻገር ለኢኮኖሚ እንቅስቃሴ ጭምር የመደበው $350 ሚሊዮን ሰዎችን ለልማት ተነሺዎች ከሚለው ስም ይልቅ በልማት የተደገፉ ሰዎች የሚያስብል ነው ሲልም አድንቀዋል። የኢትዮጵያ አየር መንገድ በኦሮሚያ ብሔራዊ ክልል ቢሾፍቱ ከተማ አጠገብ በሚገኘው አቡ ሲራ የተባለ አካባቢ ላይ ለሚያስገነባው የኤርፖርት ከተማ ግንባታ ተነሺዎች ለሚሆኑ አርሶ አደሮች የካሳ፣ የቤትና ሌሎች አስፈላጊ ግንባታዎች $17 ቢሊዮን መመደቡን ነሐሴ 2016 ዓ.ም ይፋ ማድረጉ መዘገባችን አይዘነጋም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።